ሰላም ውድ ቻናሌ ቤተሰቦች ዛሬ በጣም ደስ ብሎኛል። ደስ ያለኝም ለምንድነው እናንተ ቤተሰቦቼ 19000 ሰብስክሪፕሽን እንድገባ አረጋችሁኝ ዩቲዩብ ቻናሌ ላይ ማለት ነው። በጣም ከልብ አመሰግናለሁኝ። ከዚህም በላይ መስራት እንችላለን፣ ከዚህም በላይ መሄድ እንደምንችል እያሳያችሁኝ ያላችሁትና ከልብ አመሰግናለሁኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። በዚህ ቻናል ላይ የተለያዩ የጤና መረጃዎችን ሳሰራጭ ቆይቻለሁ። ከዚህም በኋላ ብዙ የጤና መረጃዎችን ወደ እናንተ ይዤላችሁ እመጣለሁ። ዛሬ አንድ ርዕሰ ጉዳይ እንመለከታለን። እሱም ርዕሰ ጉዳይ ምንድነው? ስለ ፌጦ ነው የምንመለከተው። ፌጦ ዘርፈ ብዙ የሆኑ የጤና ጠቀሜታዎች አሉት። ከነዚህም የጤና ጠቀሜታዎች ውስጥ የሆድ ድርቀትን ለመከላከል ይጠቅማል። እናቶች የጡት ወተታቸው ዝቅተኛ ምርት በሚኖርበት ሰዓት ላይ ፌጦን በመመገብ የጡት ወተታቸው ከፍ እንዲል ማድረግ ይችላሉ። ይህም ብቻ አይደለም፣ የአጥንት ጤንነትን የተጠበቀ እንዲሆን ያደርጋል። ከፍተኛ የሆነ ድካምን ማስቀረት ይችላል። ፌጦን በመመገብ ምን ማድረግ እንችላለን? በጣም ብዙ የጤና ጠቀሜታዎችን ማግኘት እንችላለን። ፌጦን ደግሞ መመገብ የሌለባቸው ሰዎች አሉ፣ ወይም ሲመገቡ መጠንቀቅ ያለባቸው ሰዎች አሉ። እነሱንም እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ ፌጦ በውስጡ የያዛቸው ነገሮች ምንድናቸው የሚሉትን እንመልከት። ፌጦ በውስጡ ምን ይዟል? ፕሮቲን ይዟል። ፌጦ በውስጡ ሌላ የያዘው ነገር ምንድነው? አይረን ይዟል፣ ማግኒዥየም ይዟል። ማግኒዥየም በመያዙ ምክንያት አላስፈላጊ የጡንቻ መኮማተርን መከላከል ይችላል። ካልሽየም በውስጡ አለው፣ የአጥንት ጤንነታችሁን ይጠብቅላችኋል። በውስጡ ሌላ የያዘው ነገር ምንድነው? ፎሊክ አሲድ አለው፣ አይረን አለው። አይረን በመኖሩ ምክንያት ምንን ይከላከላል? የደም ማነስን መከላከል ይችላል። ቫይታሚን ኤ ያለው በውስጡ የአይናችንን ጤና ይጠብቅልናል። የበሽታ የመከላከል አቅማችን ከፍ እንዲል ማድረግ ይችላል። ቫይታሚን ሲ ስላለው። ሌላም በውስጡ የያዘው ነገር አለ። እሱ ምንድነው? ኦሜጋ 3 ፋቲ አሲድ በውስጡ አለው፣ ፌጦ ማለት ነው። ይሄ በፌጦ ውስጥ ያለው ኦሜጋ 3 ፋቲ አሲድ ምን ተብሎ ይጠራል? አልፋ ሊኖኒክ አሲድ ተብሎ ይጠራል። ስለዚህ ፌጦ እነዚህን ነገሮች በውስጡ በመያዙ ምክንያት ከፍተኛ የሆነ የጤና ጠቀሜታን መስጠት ይችላል ማለት ነው። ዛሬ በዝርዝር የጤና ጠቀሜታዎቹን እንደምንመለከት ነግሬያችኋለሁ። የመጀመሪያው የፌጦ ጠቀሜታ ምንድነው? አይረን ዴፊሽንሲ አኒሚያ ወይም በአይረን እጥረት የሚመጣን የደም ማነስ ምን ማድረግ ይችላል? መከላከል ይችላል። ይህንን የደም ማነስ እንዴት ነው የሚከላከለው? ፌጦ በውስጡ ምን አለው? አይረን አለው። አይረን በመኖሩ ምክንያት ቀይ ደም ሴል እንዲመረት ያደርጋል። ቀይ ደም ሴል እንዲሰራ ምን ያስፈልጋል? አይረን ያስፈልጋል። ስለዚህ ያንን አይረን ከምን ማግኘት ይቻላል? ከፌጦ ማግኘት ይቻላል ማለት ነው። ያንን አይረን በማግኘታችን ምክንያት የቀይ ደም ሴል ምርት ይጨምራል። ይሄም ምን ተብሎ ይጠራል? ኤሪትሮፖይሲስ ተብሎ ይጠራል። የቀይ ደም ሴላችን ብዙ ይመረታል። የደም ማነስ የሚባለው ነገር አይኖርም። የደም ማነስ ምንድነው? ቀይ ደም ሴላችን በሚያንስበት ሰዓት የሚከሰት ችግር አይደለ? ቀይ ደም ሴላችን የሚመረት ከሆነ ደግሞ ይሄን የደም ማነስ መከላከል እንችላለን። አንዳንዴ የምናየው ነገር አለ። ደማችሁን ተለክታችሁ እዚህ ጋር ታስሮ ተለክታችሁ የደም ማነስ አለብኝ የምትሉ ሰዎች አላችሁና እሱ የደም የፈሳሽ መጠናችሁ ማነሱን ነው እንጂ የሚናገረው የደም ማነስ መኖሩን አይደለም የሚናገረው። የደም ማነስ መኖሩን የምናውቀው በምንድነው? ኮምፕሊት ብለድ ካውንት የምንለው ከተሰራ በኋላ ነው የደም ማነስ አለብን የለብንም የሚባለው። እሱም ሄሞግሎቢንና ሄማቶክሪት ከቀነሰ ማለት ነው። ስለዚህ ፌጦን በመመገብ ምንን መከላከል እንችላለን? አይረን ዴፊሽንሲ አኒሚያ የምንለውን መከላከል እንችላለን። ፌጦ በውስጡ ሌላ ምን አለው ብያችኋለሁ? ቫይታሚን ሲ አለው። ቫይታሚን ሲ ደግሞ ለምን ይጠቅማል? የቀይ ደም ሴል በደንብ እንዲመረት ያደርጋል። እሱም ምን በማድረግ ነው? አይረን በስርዓቱ ወደ ሰውነታችን አብዞርብ እንዲሆን በማድረግ ማለት ነው። ይሄ የመጀመሪያው የፌጦ ጥቅም ነው ማለት ነው። ሁለተኛው የፌጦ ጥቅም ምንድነው? የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል። ሌላኛው ነገር ደግሞ የተለያዩ ኢንፌክሽኖችን ለመከላከል ይጠቅማል። ምን? ፌጦን መመገብ ማለት ነው። የበሽታ የመከላከል አቅማችን ከፍ እንዲል የሚያደርገው ለምንድን ነው? በውስጡ ቫይታሚን ሲ አለው፣ ፍላቪኖይድ አለው፣ ግሉኮሲኖሌት የምንለው ንጥረ ነገር አለው። እነዚህ ነገሮች በመኖራቸው ምክንያት ፌጦ ሰውነታችን ውስጥ የሚከማቹትን ፍሪ ራዲካሎች መከላከል ይችላል። ይህም የሴሎቻችንን ጉዳት መቀነስ ይችላል። ሌላኛው እነዚህ ንጥረ ነገሮች የበሽታ የመከላከል አቅማችንን ከፍ ማድረግ ይችላሉ። እነ ቫይታሚን ሲ፣ ፍላቪኖይድ፣ ግሉኮሲኖሌት የምንላቸው ንጥረ ነገሮች ማለት ነው። ስለዚህ የተለያዩ ኢንፌክሽኖችን ምን ያደርግልናል ማለት ነው? ይከላከልናል። ፌጦን መመገብ ማለት ነው። ስለዚህ ፌጦን በመመገብ የበሽታ የመከላከል አቅማችንን ከፍ ማድረግ እንችላለን። ሰውነታችን ውስጥ የሚከሰቱትን የተለያዩ ኢንፌክሽኖችን መከላከል እንችላለን ማለት ነው። ይህም ብቻ አይደለም፣ ፌጦ የተለያዩ ባክቴሪያዎች ሰውነታችን ውስጥ እንዳያድጉ ማድረግም ይችላል። ስለዚህ
ፌጦን በመመገብ ምን ማድረግ እንችላለን? የበሽታ የመከላከል አቅማችንን ከፍ ማድረግ እንችላለን። ሰውነታችን ውስጥ የሚከሰተውንም ኢንፌክሽን መቀነስ እንችላለን ማለት ነው። ሶስተኛው ከፌጦ የምናገኘው ጠቀሜታ ምንድነው? የሆድ ድርቀትን ይከላከልናል። የአንጀታችንን ጤንነት ይጠብቅልናል። የሆድ ድርቀታችንን በምን አይነት መንገድ ነው የሚከላከለው? በውስጡ ሙዜሌጅ የምንለው ንጥረ ነገር አለው። ይህ ሙዜሌጅ የሚባለው ፋይበር ወይም ንጥረ ነገር ምን ያደርጋል? ላክዜቲቭ ኢፌክት ነው ያለው ወይም የአንጀት የማለስለስ አይነት ባህሪ ነው ያለው። በዚህ ምክንያት ሰገራ በቀላሉ ከአንጀታችን እንዲወገድ ማድረግ ይችላል ማለት ነው። ሌላኛው ነገር ፌጦን በምትመገቡበት ሰዓት ላይ አንጀታችሁ ውስጥ የተከማቸው ጋዝ በቀላሉ እንዲወጣ ማድረግ ይችላል። አንዳንድ ሰዎች ሆዴ ተነፋ ጋዝ መውጣት አልቻለም ብለው ይጨናነቃሉ አይደለ? ስለዚህ ፌጦን በምትመገቡበት ሰዓት ላይ ያንን ጋዝ በቀላሉ ከአንጀታችሁ እንዲወጣ ማድረግ ይችላል ማለት ነው። ምን? ፌጦን መመገብ ማለት ነው። አራተኛው ከፌጦ የምናገኘው ጠቀሜታ ምንድን ነው? ኮግኒቲቭ አቢሊቲያችን ከፍ እንዲል ማድረግ ይችላል። የተለያዩ የነርቭ ሴሎቻችን እንዳይጎዱ ፕሮቴክት ያደርግልናል ወይም ይጠብቅልናል። ይህም ለምንድን ነው? የተለያዩ አንቲኦክሲዳንቶች አሉት ፌጦ ማለት ነው። ለምሳሌ ቫይታሚን ሲ አለው፣ ቫይታሚን ኤ አለው፣ የተለያዩ አንቲኦክሲዳንቶች አሉት። እነዚህ አንቲኦክሲዳንቶች የነርቭ ሴሎቻችን ላይ ብሬናችን ላይ የሚከሰቱትን ፍሪ ራዲካሎች ኮሌክት ማድረግ እነዛን ማስወገድ ይችላል ማለት ነው። እነዛ ፍሪ ራዲካሎች ደግሞ ብሬናችን ላይ እና ነርቮቻችን ላይ ከሌሉ የነርቭ ጉዳት ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ስለዚህ ፌጦን በመመገብ የነርቭ ጉዳታችንን መቀነስ እንችላለን። የማስታወስ አድማሳችንን ከፍ ማድረግ እንችላለን ማለት ነው። ሌላኛው ፌጦ በውስጡ ምን አለው? ሌክቲን የሚባል ንጥረ ነገር አለው። ይሄ ሌክቲን የሚባለው ንጥረ ነገር ለምን ይጠቅማል? አሲታይል ኮሊን የሚባለው ንጥረ ነገር እንዲመረት ያደርጋል። ይህ አሲታይል ኮሊን የምንለው ምንድን ነው? ኒውሮትራንስሚተር ነው። የተለያዩ ተግባራት ሰውነታችን እንዲከውን የሚያደርግ ኒውሮትራንስሚተር ነው። ነርቮቻችንም ላይ የተለያዩ ተግባሮች አሉት። ብሬናችን ላይ ወይም አእምሯችን ላይም የተለያዩ ተግባሮች አሉት። ብሬናችን ላይ ካለው ተግባር ሚሞሪያችን ጥሩ እንዲሆን ማድረግ ይችላል። ብሬን ፎግን ፕሪቨንት ማድረግ ይችላል። አሮዝድ እንድንሆን ወይም ንቁ እንድንሆን ማድረግ ይችላል። ሞቲቬትድ እንድንሆን ማድረግ ይችላል። ምን? አሲታይል ኮሊን ማለት ነው። ስለዚህ ፌጦን በምትመገቡበት ሰዓት ላይ እነዚህን ጠቀሜታዎች ማግኘት ትችላላችሁ። ነርቮቻችሁ ላይ የሚከሰተውንም ጉዳት በከፍተኛ ሁኔታ መቀነስ ትችላላችሁ። ከእድሜ ጋር ተያይዞ የሚመጣውን የመርሳት ችግርን ምን ማድረግ ይችላል? መከላከል ይችላል ማለት ነው። ስለዚህ ፌጦን በምትመገቡበት ሰዓት ላይ እነዚህን ከላይ የጠቀስኳቸውን ጥቅሞች ማግኘት ትችላላችሁ። አምስተኛው ከፌጦ የምናገኘው ጠቀሜታ ምንድን ነው? እናቶች በሚያጠቡበት ሰዓት ላይ የጡት ወተታቸው በበቂ ሁኔታ ማይመረት ከሆነ ወይም የጡት ወተት ከነጭራሹ ከሌላቸው ፌጦን በመመገብ ምን ማድረግ ይችላሉ? የጡት ወተታቸው ምርቱ እንዲጨምር ማድረግ ይችላሉ። ለምንድን ነው ይሄም? ፌጦ ምንን ስቲሙሌት ያደርጋል ወይም ምንን ያነቃቃል? ፕሮላክቲን የሚባለውን ሆርሞን ማነቃቃት ይችላል። ፕሮላክቲን ደግሞ ከተመረተ የጡት ወተት በስርዓቱ እንዲመረት ማድረግ ይችላል ማለት ነው። ስለዚህ ፌጦን በመመገብ ምን ማድረግ ትችላላችሁ? የጡት ወተታችሁ በቂ እንዲሆን፣ የጡት ወተታችሁ እንዲመረት ማድረግ ትችላላችሁ ማለት ነው። ይህንን ተግባር ለማግኘት በምን አይነት መንገድ ነው ፌጦን መመገብ ያለባችሁ? በፈላ ወተት ውስጥ ፌጦን አድርጋችሁ መመገብ ትችላላችሁ። በገንፎ በምትመገቡበት ሰዓት ላይ ፌጦን አድርጋችሁ መመገብ ትችላላችሁ ማለት ነው። እናንተ በፈለጋችሁት ፌጦን በመመገብ ምን ማድረግ ትችላላችሁ? የጡት ወተት ምርቱ እንዲጨምር ማድረግ ትችላላችሁ። ልጆቻችሁ እንዳይራቡ ማድረግ ትችላላችሁ ማለት ነው። ስድስተኛው የፌጦ ጠቀሜታ ምንድነው? የወር አበባ ውህደትን ማስተካከል ይችላል። ይህም ለምንድነው? በውስጡ ፋይቶስትሮጅን የሚባል ንጥረ ነገር ስላለው ነው። ፋይቶስትሮጅን የምንለው ንጥረ ነገር ደግሞ ከምን ጋር ይመሳሰላል? ኢስትሮጅን ከምንለው ከሴቷ ሆርሞን ጋራ የመሳሰል ባህሪ ያለው። ስለዚህ ፌጦን በምትመገቡበት ሰዓት ላይ ምን ይሰጣችኋል ማለት ነው? የወር አበባ ለሚዘገይባችሁ የወር አበባችሁን የተወሰነ አክል ማስተካከል፣ የወር አበባችሁ አሁን መጥቶ ከሳምንት በኋላ ለሚመጣባችሁ በወር አበባ ሰዓት ህመም ላላችሁ ሰዎች፣ የወር አበባ ከነጭራሹ ለሌላችሁ ሰዎች ምን ማድረግ ይችላል? የወር አበባችሁን ማስተካከል ይችላል። ነገር ግን መገንዘብ መቻል ያለባችሁ የወር አበባ ችግር ያለባችሁ ሰዎች ምን ማድረግ አለባችሁ? በማህፀንና ጽንስ ስፔሻሊስት መታየት መቻል አለባችሁ፣ ወይም በሐኪሞች መታየት መቻል አለባችሁ። ይህም ለምንድን ነው? የወር አበባ ችግር አለ ማለት የሆነ የጤና ችግር አለ ማለት ነው። ለምሳሌ የወር አበባ ከነጭራሹ የማይመጣባት ሴት እንቁላሏ ላይ የተለያዩ ችግሮች ሊኖሩ ይችላሉ። ለምሳሌ ፖሊስቲክ ኦቫሪያን ሲንድረም የምንለው ተከስቶ ሊሆን ይችላል። ሌሎችም የጤና ችግሮች ለምሳሌ ሃይፖታይሮይዲዝም የምንለው ችግር ሊኖረው ሊሆን ይችላል። ሃይፐርታይሮይዲዝም የምንለው ችግር ሊኖረው ሊሆን ይችላል። ወይም ሌላ የጤና ችግር ገጥሟችሁ ሊሆን ስለሚችል የወር አበባ ችግር ያለባችሁ ሰዎች በማህፀንና ጽንስ ስፔሻሊስት ወይም በሐኪሞች መታየት መቻል አለባችሁ ማለት ነው።
7ኛው የፌጦ ጥቅም ምንድነው? የአጥንታችንን ጤንነት ይጠብቅልናል። ሰውነታችን ውስጥ የሚከሰተውንም ብግነት ወይም ኢንፍላሜሽን መቀነስ ይችላል። የአጥንታችንን ጤንነት በምን አይነት መንገድ ነው የሚጠብቀው? በውስጡ ምን አለው? ማግኒዥየም እና ካልሽየም አለው። እነዚህ ማግኒዥየም እና ካልሽየም የአጥንት ጤንነታችን የተጠበቀ እንዲሆን አጥንታችን ጠንከር እንዲል ማድረግ ይችላሉ ማለት ነው። ስለዚህ ፌጦን በመመገብ የአጥንታችንን ጤንነት መጠበቅ እንችላለን። ሰውነታችን ውስጥ የሚከሰተውንም ብግነት በከፍተኛ ሁኔታ መቀነስ እንችላለን። ይህም ለምንድነው? የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ስላለው ማለት ነው። ለምሳሌ መገጣጠሚያ አካባቢ ላይ ህመም ካለ ምን ማድረግ እንችላለን? ፌጦን በመመገብ ያንን ህመም መቀነስ እንችላለን። መገጣጠሚያ አካባቢ ላይ ማበጥ ካለ ያንን ፌጦ በመመገብ ምን ማድረግ እንችላለን? ያን እብጠት መቀነስ እንችላለን። ነገር ግን መገንዘብ መቻል አለባችሁ፣ በጣም ከፍተኛ የሆነ የመገጣጠሚያ ህመም ካላችሁ፣ በየጊዜው የሚያሰቃያችሁ አይነት ከሆነ ወደ ህክምና ተቋም መሄድ መቻል አለባችሁ። እዚህ ጋር የምነግራችሁ መረጃዎች በጤና ተቋም የሚሰጡትን ህክምና አይተኩ። ያንን ህክምና እያደረጋችሁ ፌጦን እየተመገባችሁ ያንን ብግነት መቀነስ ትችላላችሁ። ከነጭራሹ ግን አይ በቃ ይህን ፌጦ እየተመገብኩኝ የመገጣጠሚያ ህመሜን መዳን እችላለሁ ምትሉ ሰዎች መጠንቀቅ መቻል አለባችሁ፣ የተለያዩ ችግሮች እንዳይገጥሟችሁ ማለት ነው። ስለዚህ በተቻላችሁ አቅም ወደ ህክምና ተቋም ሄዳችሁ ሐኪሞችን በማማከር ችግራችሁን ማወቅ፣ ከዛም በኋላ ግን እንደ አጋዥ ፌጦን መመገብ ትችላላችሁ እንጂ ከነጭራሹ ያጠፋልኛል ወደ ሐኪም ቤትም አልሄድም የምትሉ ሰዎች ይህን ነገር አቁሙ። እሺ፣ ፌጦንም ተመገቡ፣ በህክምና ተቋም የሚሰጡትን ህክምናዎች ተከታተሉ። 8ኛው የፌጦ ጠቀሜታ ምንድነው? ሴሎቻችን ላይ የሚከሰቱትን የተለያዩ ጉዳቶች መቀነስ ይችላል። ይህም ለምንድነው? አንቲኦክሲዳንት ስላለው። ሌላኛው ነገር ደግሞ ግሉኮሲኖሌት የምንለው ንጥረ ነገር አለ። የግሉኮሲኖሌት የምንለው ንጥረ ነገር እንደ ፕሪከርሰር ነው ለማ አይሶቲዮ ሲያኔት ለምንለው ንጥረ ነገር ማለት ነው። ይሄ አይሶቲዮ ሲያኔት የምንለው ንጥረ ነገር ደግሞ የካንሰር ሴሎች እድገትን መክታት ይችላል ማለት ነው። በዚህ ምክንያት የካንሰር ሴልን ምን ማድረግ ይችላል? ዲቶክሲፋይ ማድረግ ይችላል። የተለያዩ ቲዩመሮች ወይም እነዚህ እባጮች ሰውነታችን ውስጥ በሚኖሩበት ሰዓት ላይ እጢ የምንላቸው እነሱን እድገታቸውን ምን ማድረግ ይችላል? መክታት ይችላል። ሴሎቻችንም ላይ ደግሞ የተለያዩ ፍሪ ራዲካሎችን በማስወገድ ሴሎቻችን ጉዳቱን መቀነስ ይችላል ማለት ነው። ይሄ 8ኛው የፌጦ ጠቀሜታ ነው። ፌጦን መመገብ የሌለባቸው ሰዎች እነማን ናቸው? ወይም ሲመገቡ መጠንቀቅ ያለባቸው ሰዎች እነማን ናቸው የሚሉትን እንመልከት። የመጀመሪያው ነፍሰ ጡር ሴቶች ፌጦን ሲመገቡ ሊጠነቀቁ ይገባል። ሁለተኛው ምንድነው? ሃይፖታይሮይዲዝም ያለባቸው ሰዎች ፌጦን በትንሹ ነው መመገብ ያለባቸው። አብዝተው የሚመገቡ ከሆነ የአዮዲን ሜታቦሊዝምን ኢንተርፊር ያደርጋል ወይም ጎይቶሮጄኒክ የሆነ ኢፌክት ይኖረዋል ማለት ነው። ይሄ ምን ማለት ነው? የአዮዲን ሜታቦሊዝም በስርዓቱ እንዳይኖር ያደርጋል። የታይሮይድ ሆርሞንን በስርዓቱ እንዳይመረት ማድረግ ይችላል ማለት ነው። ስለዚህ እንቅርት ያለባችሁ ሰዎች ወይም ሃይፖታይሮይዲዝም ያለባችሁ ሰዎች ፌጦን ስትመገቡ ልትጠነቀቁ ይገባል። 3ኛው መጠንቀቅ ያለባችሁ የኩላሊት ጠጠር ያለባችሁ ሰዎች ፌጦን ስትመገቡ መጠንቀቅ መቻል አለባችሁ። መመገብ ያለባችሁ በጣም ትንሹን ነው መመገብ ያለባችሁ ማለት ነው። ሌላኛው ደም የመድማት ችግር ያለባችሁ ሰዎች መጠንቀቅ መቻል አለባችሁ። ደም ማቅጠኛ የምትወስዱ ሰዎች መጠንቀቅ መቻል አለባችሁ። ምንን? ፌጦን ስትመገቡ ማለት ነው። እነዚህን ከላይ የጠቀስናቸውን ጠቀሜታዎች ለማግኘት ፌጦን ምን ያክል ነው አንድ ሰው በቀን ውስጥ መመገብ ያለበት የሚለውን ነገር እንመልከት። መብዛት የለበትም ብለናል አይደለ? ስለዚህ መብዛት ከሌለበት መጠኑ ምን ያክል ነው አንድ ሰው መመገብ ያለበት? ከግማሽ የሾርባ ማንኪያ እስከ 1 የሾርባ ማንኪያ መመገብ ይቻላል፣ ጤናማ የሆናችሁ ሰዎች ማለት ነው። ስለዚህ ከግማሽ የሾርባ ማንኪያ እስከ 1 የሾርባ ማንኪያ በመመገብ ምን ማድረግ ትችላላችሁ? እነዛን ከላይ የጠቀስኳቸውን የጤና ጠቀሜታዎች ማግኘት ትችላላችሁ ማለት ነው። ዛሬ ስለምንድን ነው የተመለከትነው? ስለ ፌጦ ጠቀሜታ ተመልክተናል። ፌጦ ውስጥ የተለያዩ ጠቀሜታዎችን ይሰጣል። የደም ማነስን ይከላከላል። እናቶች ጡታቸው በስርዓቱ ማያመርት ከሆነ ጡታቸው በስርዓቱ እንዲያመርት ማድረግ ይችላል። የአጥንት ጤንነታችንን ይጠብቅልናል። የተለያዩ ካንሰሮችን እድገታቸውን ይገታልናል አይደለ? ከፍተኛ የሆነ ድካምን መከላከል ይችላል። ምን በማድረግ? የአይረን እጥረትን በማስተካከል ማለት ነው። እነዚህን ጠቀሜታዎች ተመልክተናል። መመገብ የሌለባቸው ወይም መጠንቀቅ ያለባቸው ሰዎች ደግሞ እነማን ናቸው የሚለውን ነገር ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ለዛሬ የነበረኝ ዝግጅት ይህን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ይህ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ የምታስቡም ሰዎች ሼር አድርጉላቸው። ሰላም ቆዩልኝ። ሰላማችሁ ይብዛ።